ምናልባት አሁን የፍቺ ወረቀት በእጃችሁ ይዛችኋል ወይም በልባችሁ ሻንጣችሁን እየሸካችሁ ነው ወይም ደግሞ ተፋታችሁ የነጻነት አየር የምትጠብቁ ናችሁ። ቆም ብላችሁ ስሙ። ሰዎች ፍቺ ነጻነት እንደሆነ ይነግሯችኋል። ነገር ግን እውነታው በፍቺ ውስጥ አሸናፊነት የለም። በአሜሪካ 45% ትዳሮች ይፈርሳሉ። ግን ይህ የፈረንጅ ችግር ብቻ አይደለም። አሁን በአገራችን በኢትዮጵያ በተለይም በአዲስ አበባ የፍቺ ቁጥር በሚያስደነግጥ ሁኔታ እየጨመረ ነው። ፍርድ ቤቶች በተፋቺዎች ተጨናንቀዋል። ትዳር እየፈረሰ ያለው ገና በጠዋቱ ነው። ግን ማንም የማይነግራችሁ አንድ መራራ እውነት አለ። ተፋተው ነፃ የወጡ ሰዎች የሚነግሩን ታሪክ ሌላ ነው። ከፍቺ በኋላ የኑሮ ደረጃ ይወርዳል፣ ብቸኝነት ይጨምራል፣ ልጆችም ይጎዳሉ። ካለሁበት የሌላው ያምራል የሚለው አስተሳሰብ ብዙ ጊዜ የውሸት ተስፋ ነው። ስለዚህ ቤታችሁን ከማፍረሳችሁ በፊት እነዚህን 3 እርምጃዎች ሞክሩ። የመጀመሪያው የንግግር አጀማመራችሁን አለስልሱ። የባለቤታችሁን ማንነት መውቀስ አቁሙ። አንተ ሁሌም እንዲህ ነህ፣ አንቺ ሁሌም እንዲህ ነሽ አትበሉ። ይልቁኑ የራሳችሁን ስሜት ተናገሩ። እኔ እንዲህ ይሰማኛል እያላችሁ የራሳችሁን ስሜት መናገር ትችላላችሁ። ሁለተኛ፣ ፊት ለፊት ተያዩ። የትዳር አጋራችሁ ለግንኙነት እጁን ሲዘረጋ ወይ እጇን ሲዘረጋ ፊታችሁን አታዙሩ። ምላሽ ስጡ። ምላሽ አለመስጠት ይገላል። ሶስተኛ፣ ቶሎ ብላችሁ ጠግኑ። በቁጣችሁ ላይ ፀሐይ አይግባ። ትልቁ መጽሐፍ እንደሚለው የግድግዳ ይሄ ወይ ሳይለንት ትሪትመንት አትስሩ። ምክንያቱም ከሁሉ የሚከብደው እውነት ደግሞ ይህ ነው። በማቴዎስ ወንጌል ምዕራፍ 19 ላይ ጌታ ኢየሱስ እንደተናገረው ፍቺ የተፈቀደው የእግዚአብሔር ዕቅድ ስለሆነ ሳይሆን ስለ ልባችን ጥንካሬ እንደሆነ ይናገራል። ወይም ስለ ልባችን ድንዛዜ ነው። ፍቺ ማለት ብዙውን ጊዜ የፍቅር ማጣት አይደለም። ፍቺ ማለት የልብ አለመራራት ነው። ልባችሁን አታደንድኑ። ስራችሁን ስሩ። ሳሩ የሚለመልመው ውሃ ባጠጣችሁት ቦታ ላይ ብቻ ነው። ስለዚህ ትዳራችሁን ተንከባከቡ። እንግዲህ ትዳራችሁን ማዳን ከፈለጋችሁ ሙያዊ የሆነ ምክሬን ለመስማት ለተጨማሪ ምክሮች ሰብስክራይብ ያድርጉ።